ኮሜዲያን እሸቱ መለሰና የዋልድባ አባቶች ጉዳይ። የአዲሱ ታርጋ ዋጋ 56000 ብር ወይስ 65000 ብር? የአዲሱ ታርጋ ምርጥ ነገሩ ምንድነው? ያ ቋርፎ የታየበት መንገድ፣ ከዛ ደግሞ እሸቱ ቀምሶት ያሳየው ሪአክሽን ምንም አይለኝም። ምንም ያባቶች የእናቶች ገዳም የሚል ደብዳቤ ግን ለእሸቱ ተሰጥቶታል። ኮሜዲያን እሸቱ በግልጽ የተሰጠውን ደብዳቤ በመጥቀስ ነው ከዛሬ 3 ዓመት በፊት እባክህን ገቢ አሰባስብልን፣ ይሄ ገዳም ችግር ላይ ነው፣ የውሃ እጥረት አለበት፣ ገዳማውያን እናቶች በውሃ እጥረት ምክንያት ችግር ላይ ናቸው፣ ወይም የገዳምን ያኗኗር ስርዓት የጣሰ ነው የቪዲዮ አሰራር የሚል ያነሷቸው ጥያቄዎች ስለ መናንያኑ ስለሚመገቡት ቋርፍ ስለተባለው ምግብ አልፎም ስለ በቪዲዮ ላይ የነበሩት እንቅስቃሴዎች ዶንኪ ቲዩብ የሰራው ቪዲዮ ላይ የነበሩት እንቅስቃሴዎች ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ነገር ግን የዋጋው ጉዳይ በጣም አነጋጋሪ ሆኖ ለአንድ ሰሌዳ 56000 ብር መክፈል ልክ አይደለም። ለህዝብ ማመላለሻ መኪኖች እንደዚሁም ደግሞ ለህዝብ ታክሲዎች የወጣው ዋጋና ለአንድ የግል ተሽከርካሪና ለአንድ ራይድ የወጣው ዋጋ ለምንድነው በዚህ ደረጃ ልዩነት ውስጥ የገባው? መጀመሪያ ለገዳማውያን አባቶቹ አሳይቷቸው። ምክንያቱም ስቶሪ ቴሊንግ መሆኑን ስክሪፕት መጻፉን በዚህ መንገድ እንደሚሰራ በዚህች በአመክሮ ላይ በምትገኝና ለምንኩስና እያደገች ባለች እህት ላይ ተነስቶ ታሪኩ እንደተሰራ ማንም ሰው አያቅም ከኔ በቀር ነው ያለው። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። ኮሜዲያን እሸቱ መለሰና የዋልድባ አባቶች ጉዳይ። የአዲሱ ታርጋ ዋጋ 56000 ብር ወይስ 65000 ብር? የአዲሱ ታርጋ ምርጥ ነገሩ ምንድነው? ሰላም ክቡራትና ክቡራን፣ ይህ ኢትዮ ቪዥን ሚዲያ ነው። በተለያዩ ጉዳዮች ላይ ከእናንተ ጋር ቆይታ እናደርግበታለን። ለዛሬ የመራረጥናቸው ከላይ የጠቀስኩላችሁ ርዕሶች ናቸው። በያላችሁበት እንዴት ናችሁ? ሰላማችሁ ጤናችሁ ብዝት ይበል። ፈጣሪ ሁል ጊዜም ቢሆን እግዚአብሔር አምላክ ጤናችሁን ይስጣችሁ፣ ሰላማችሁን ይስጣችሁ። ከሰላምና ከጤና የሚበልጥ ነገር የለም። በያላችሁበት ሰላምና ጤና ከእናንተ ጋር ይሁን። ኢትዮ ቪዥን ሚዲያ ይመኝላችኋል። ለዛሬ ያነሳናቸውን ጉዳዮች ከማንሳታችን በፊት ግን ሰብስክራይብ አድርጉ። ሰብስክራይብ አድርጋችሁ ተወዳጁን። ኢትዮ ቪዥን ትልቅ ሚዲያ ይሆናል። ይህንን ሚዲያ ትልቅ ቦታ ስናደርሰው የዚህ ጉዞ አካል ነበርን ትሉናላችሁ፣ እኛም ምስክሮች እንሆናለን ማለት ነው። ሰብስክራይብ ያደረጋችሁ ተወዳጁን፣ ቪዲዮውን እስከ መጨረሻው ካያችሁት ጉልበት ትሆኑናላችሁና ላይክ ያደረጋችሁ በኮመንት ሐሳባችሁን እያጋራችሁን ከኛ ጋር ቆይታ አድርጉ። ወደ መጀመሪያው ጉዳይ ስናልፍ እንግዲህ የምናየው የኮሜዲያን እሸቱ መለሰ የዶንኪ ቲዩብ እና የዋልድባ አባቶችን ጉዳይ ነው የምንመለከተው። እሸቱ መለሰ ምላሽ ሰጥቷል። ኮሜዲያን እሸቱ ምላሽ ሰጥቷል። በምኑ ጉዳይ ላይ ነው ምላሽ የሰጠው? በቅርብ ጊዜ በአንዲት የ12 ዓመት በአመክሮ ላይ በገዳሙ የምትገኝን መነኩሴ ወይም መናኒ ምክንያት አድርጎ ወይም ደግሞ የስቶሪ ቴሊንግ አይዲያ አድርጎ ለገዳሙ የውሃ ፕሮጀክት ለመስራት የሚሆን ገቢ ማሰባሰቢያ የሚሆን ቪዲዮ አዘጋጅቶ ነበር እሸቱ፣ ዶክመንተሪ ቪዲዮ። ይሄ ዘጋቢ ቪዲዮ ከተዘጋጀና በዶንኪ ቲዩብ ይፋዊ ገጽ ላይ ከተለቀቀ በኋላ የዋልድባ ገዳም አባቶች ነን ያሉ መናንያን ወደ ከተማ በመምጣት በእግረኛው ሚዲያ በተባለ ሚዲያ ላይ ቀርበው ምላሽ ሰጥተውበታል። በዚህ የዶንኪ ቲዩብ ቪዲዮ ላይ ማለት ነው። እንግዲህ በዚህ ጉዳይ ላይ እሸቱ በድጋሚ ምላሽ ሰጥቶበታል። እኚህ አባቶች 3 አባቶች መነኮሳት
እግረኛው ሚዲያ ላይ ቀርበው ላቀረቡት ቅሬታ ነው ምላሽ የሰጠው። እንግዲህ የአባቶቹንም እነዚህ ከገዳም የመጡትንና በእግረኛው ሚዲያ ላይ የቀረቡትን አባቶች ምላሽ በቪዲዮ ላይ በማካተት ነው ለነዛ እነሱ ለተናገሩት ንግግር ምላሽ የሰጠው እሸቱ። ለእያንዳንዱ ንግግር ማለት ይቻላል ከ30 ደቂቃ የሚበልጥ የምላሽ ቪዲዮ ነው የሰራው። እሸቱ በቪዲዮ ላይ በዋነኝነት ይቅርታ ላይ አተኩሯል። ትልቁ ነገር ያ ነው። ይቅርታ ላይ አተኩሯል እሸቱ። ይቅርታ እንጠይቃለን። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ ዕውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። እሸቱ ይቅርታ ካተኮረ በኋላ ደግሞ የተሰራው ስራ ለገዳሙ ገቢ ማሰባሰብ ከሚል አኳያ የተሰራ እንጂ ለጥፋት ታስቦ የተሰራ እንዳልሆነም ለመጥቀስ ሞክሯል ወይም ጠቅሷል። በደንብ አስረድቷል እያንዳንዱን ነገር ማለት ነው። አሁን ዋናው ነገር የገዳሙ አባቶች በእሸቱ ዶንኪ ቲዩብ ምላሽ ከሰጠበት ቪዲዮ ላይ እንደሰማሁት የገዳሙ አባቶች በእግረኛው ሚዲያ ላይ ያነሷቸው ዋነኛ ጥያቄዎች የምናኔን የገዳማዊ ስርዓትን ሁኔታ ወይም የገዳምን ያኗኗር ስርዓት የጣሰ ነው የቪዲዮ አሰራር የሚል ነው። ያነሷቸው ጥያቄዎች ስለ መናንያኑ ስለሚመገቡት ቋርፍ ስለተባለው ምግብም አልፎም በቪዲዮ ላይ የነበሩት እንቅስቃሴዎች ዶንኪ ቲዩብ የሰራው ቪዲዮ ላይ የነበሩት እንቅስቃሴዎች ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ለቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ብዙ አህዛቦች መነጋገር ያድርገውታል በጣም በሚገርም መልኩ ማለት ነው። ለምን በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ አልመሰለኝም እና ከዛ አንፃር የተነሳ ስለ ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ያኛው እንዳለ ሆኖ ስለዚህ ያ ነገር እንዳይመጣ የተገለጸበት መንገድ ይመስለኛል። ቋርፉ ይመራል እንዲህ እየሆናችሁ ነው የምትኖሩት ምናምን ስለ ቋርፍ የሰራው ቦታ ላይ ይቺ የታሪኩ ባለቤት ሆና ወይም ደግሞ የታሪኩ መነሻ ሆና የቀረበችው ባለታሪክ በመክሮ ላይ የምትገኘው መነኩሴ አትባልም ተብሏል። ለሱም ነው ይቅርታ የጠየቀው እሸቱ። መነኩሴ ማለት አልነበረብኝም ብሏል። ይህች በገዳሙ የምትገኝ እህት የ12 ዓመት እህት ማለት ነው እዛ ቦታ ላይ ከእሸቱ ጋር ሲሯሯጡ የሚያሳይ የተቀረጸ አለ። ያ ሌሎችም ይሄ ፍጥን ውክቢያ የበዛባቸው ነገሮች የገዳም ተመስጦ ወይም ደግሞ የገዳምን የተረጋጋ ህይወት የሚመጥኑ አይደለም፣ ገዳማዊ ስርዓትን የሚወክሉ አይደሉም የሚሉ ጥያቄዎች ናቸው የያዘው የገዳማውያን አባቶቹ ጥያቄ ማለት ነው። የእሸቱ ምላሽ አለ፣ የገዳማውያን አባቶቹ ምላሽ አለ። ግን ምንድነው ጉዳዩ? መነሻው ዳልሻሃ ኪዳነ ምህረት የምትባል በዋልድባ ገዳም ውስጥ የምትገኝ ገዳም አለች። ገዳሟ በአባቶች ስር ናት። ነገር ግን ሴት መነኮሳት የሚኖሩበት ነው ወይም እናቶች የሚኖሩበት ነው። የእናቶች ገዳም የሚል ደብዳቤ ግን ለእሸቱ ተሰጥቶታል። በዋልድባ ገዳም ውስጥ የቅድስት ኪዳነ ምህረት ማነው የዳልሻ ቅድስት ኪዳነ ምህረት የእናቶች ገዳም የሚል ባንክ አካውንት ሲወጣለትም የደናግላን ገዳም ነው የሚለው። ስለዚህ ይሄ መባል የለበትም የሚል ጥያቄ ነው የመጀመሪያው የአባቶች ጥያቄ። ለምን ከተባለ በዋልድባ ገዳም ዋልድባ ተብሎ ደብረ በርንታት አለ፣ ሌሎችም ገዳሞች አሉ። እነዚህ ገዳሞች አንድ ላይ በአባቶች ስር ናቸው እንጂ ለብቻው ተነጥሎ የእናቶች ገዳም የሚባል የለም ነው። የእናቶች አንድነት ገዳም የሚባል የለም ነው። የመጀመሪያው ጉዳይ እሱ ነው። ይህንን ደግሞ ዶንኪ ቲዩብ ወይም እሸቱ ኮሜዲያን እሸቱ በግልጽ የተሰጠውን ደብዳቤ በመጥቀስ ነው። ከዛሬ 3 ዓመት በፊት እባክህን ገቢ አሰባስብልን፣ ይሄ ገዳም ችግር ላይ ነው፣ የውሃ እጥረት አለበት፣ ገዳማውያን እናቶች በውሃ እጥረት ምክንያት ችግር ላይ ናቸው የሚል ጥያቄ
ከሀገረ ስብከቱ ሊቀ ጳጳስ ከብፁዕ አቡነ እስጢፋኖስ እንደቀረበለት በደብዳቤ ጭምር አሳይተዋል እሸቱ። ብፁዕ ሊቀ ጳጳሱ ጥያቄውን ካቀረቡለት በኋላ በደብዳቤ እንግዲህ ብዙ የተደራረቡ የቤተ ክርስቲያን ጉዳዮች ነበሩበት እሸቱ። ያንን ጨርሶ ይህንን ጉዳይ ያዘ። እንደ አንድ ዶክመንተሪ ወይም እንደ አንድ ሚዲያ ላይ እንደሚሰራ ሰው ስቶሪ ቴሊንግ የሚባል ነገር አለ። ያንን ከማለቴ በፊት ገዳማዊው አባት ይሄንን ነገር እንዴት አንደርስታንድ እንዳደረጉ፣ እንዴት እንደገባቸው፣ እንዴት በሁለት በኩል የተሳሉ ሰይፍ እንደሆኑ መነኮሳት ይህችን ቪዲዮ አይታችሁ ነው። ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። ያውም ደግሞ ምናልባት ወደ ህዝብ ሲቀርብ ያን ያክል አንደበታችን የረታ ላይሆን ይችላል። ስለዚህ ትንሽ ሐሳቡን በደንብ መግለጽ በሚችል አባት ተመርጦ ያለውን ሐሳብ ያስተላልፋል። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ትላለህ? እስኪ አሁን ያንተን በጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ ለምእመናኑ ትምህርት ይሆናል ወይም ደግሞ ገዳማዊ ህይወትን እንዴ አኗኗሩን ለህዝብ ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? እነሱ ገዳም ይሁኑ እንጂ ዓለም እንዴት እንደምትዘወር በደንብ ያውቃሉ። ስለዚህ ስክሪፕት ተጽፎ በድራማ መልክ ስቶሪ ቴሊንግ እንደተሰራ ገብቷቸዋል። እሸቱም ይሄንን አልደበቀም። እሸቱ በምላሹ ላይ ምንድነው ያለው? ገዳሙ ላይ ሄድኩኝ፣ ጠየቅኩኝ፣ የተለያዩ አስገራሚ ታሪኮችን ሰማሁ። የ4 ዓመት ህፃን ልጅ እንዳለች፣ 12 ዓመት እንዳለች፣ ሌሎችም ታሪኮችን ሰማሁና ከነዚህ ታሪኮች ውስጥ የሰዎችን ቀልብ ይዞ እስከ መጨረሻ ድረስ ተጉዞ በመጨረሻም ለገዳሙ የታለመለትን የገቢ ማሰባሰቢያ ማስገኘት የሚችለው የትኛው ስቶሪ ነው የሚለውን ስቶሪ መረጠ። ይህች እናቷ ከሚኖሩበት ገዳም ተነጥላ በዚህ ሴቶች ወይም እናቶች በሚያርፉበት ገዳም ውስጥ ያለችን በአመክሮ ላይ የምትገኝን የ12 ዓመት እህት ታሪክን እንደመነሻ አድርጎ ከዚያ በዚያ ገዳም ውስጥ ያለውን የምናኔ ህይወት ወይም የገዳማውያን ህይወት የመነኮሳት ህይወት ለማሳየት ጥረት ማድረጉን ነው በስቶሪ የተናገረው። ስለዚህ this is story telling ይባላል። ይሄንን ገዳማውያኑ በደንብ ገብቷቸዋል። እኚህ መነኩሴ ቀደም ብዬ ያሳየኋችሁ መነኩሴ ገብቷቸዋል። ጉዳዩ ስቶሪ ቴሊንግ እንደሆነ ገብቷቸዋል። እሸቱ ደግሞ ለቤተ ክርስቲያን ካለው ቅንነት ተነስቶ በዚህ መንገድ ብሰራ ነው ሰዎች እስከ መጨረሻው ድረስ ቪዲዮውን አይተው በመጨረሻም ለገዳሙ የሚያስፈልገውን ነገር ማድረግ የሚችሉት የሚል መነሻ ይዞ ነው የሰራው። የኛ አባት ስጋት ግን ምንድነው? ዛሬ በስቶሪ ቴሊንግና በስክሪፕት ራይቲንግ የተጠናቀረ ዶክመንተሪ ተይዞ የምናኔ ህይወት የገዳም ህይወት በዚህ ደረጃ አደባባይ የሚወጣ ከሆነ ነገ ፊልም ሰሪ፣ ስክሪፕት ጸሐፊ፣ ዳይሬክተር፣ ደራሲ፣ ፕሮዲውሰር የተባለ በሙሉ በየገዳሙ እየዞረ የምናኔ ህይወትን ቀላልና ለሰዎች በአይን ያነሰ ሆኖ እንዲታይ ከዚያም የገዳማውያኑን በረከት የሚያሳጣ ይሆናል። እዛ ደረጃ እንደርሳለን በሚል ስጋታቸውን ጭምር ነው ያስቀመጡት። እሸቱ ይሄንን በደንብ ገብቶኛል ነው ያለው። በደንብ ገብቶኛል፣ በጣም ትክክል ናችሁ በማለት ለዚህም ይቅርታ ጠይቋል። እሸቱ በጣም ትልቅ ነገር ነው። ከይቅርታ የሚበልጥ ነገር የለም። ሰዎች ይሳሳታሉ፣ ይቅርታ ይጠይቃሉ። ሌላው ከዚህ ከገዳሙ አባቶች የተነሳው ጥያቄ የቋርፍ ጉዳይ ነው። ቋርፍ በምናኔ ወይም ደግሞ በገዳሙ ውስጥ የመነኮሳት የሚቀበሉት ወይም የሚበሉት ምግብ ነው። ያ ምግብ የክርስቶስን መከራ ለማሰብ ሲባል የሚመር ሆኗል። በእሸቱ የዶንኪ ቲዩብ ቪዲዮ ላይ ስለ ጉዳዩ የሚያስረዱ አንድ መነኩሴ ሲያስረዱ እንደሰማሁት ዋነኛ ዓላማው መነኮሳት እዛ ያሉት የክርስቶስን መከራ ለማሰብ ነው። የክርስቶስን መከራ እያሰቡ ነው። ስለዚህ የክርስቶስን መከራ በተለይ በመስቀል ላይ ሐሞት የጠጣበትን ያንን ጊዜ ለማሰብ ያንን መራራ ይወስዱታል።
ያ መራራ ግን ለመነኮሳቱ በጣም ጣፋጭ ምግባቸው ነው፣ ለሰው ነው የሚመራው። ታዲያ ቋርፉን ልሞክረው ብሎ እሸቱ በሚቀምስበት ሰዓት ፊቱ ላይ ያሳየው ሪአክሽን ለገዳማውያን አባቶቹ ትክክል አይደለም፣ ልክ አይደለም ነው ያሉት። ያ ስህተት ነው። ያ ቋርፎ የታየበት መንገድ ከዛ ደግሞ እሸቱ ቀምሶት ያሳየው ሪአክሽን ልክ መስዋዕ አባ ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል፣ የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረከላቸው። ሐሞትና ቅርብ ሆምጣጤ ደባልቅ መራራስ ሆነች። ይሄ ይመለሳል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። ይህን ደግሞ ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይበሳል። ይሄኛው አልቻልኩኝም አባ። እሸቱ እኔ ላሳይ የፈለግኩት ገዳማውያኑ እኛ በቀን 4-3 እየበላን እነሱ ግን ከራሳቸው አልፈው ስለ ክርስቶስ ብለው በተሰደዱበት በዚያ በረሃ ለዓለም ሁሉ እየጸለዩ እንዴት እንደሚኖሩ ያንን ለማሳየት ነው ያለው። አባቶች ደግሞ የሚሉት ምንድነው? ያ ለሰዳቢ አሳልፎ ሰጥቶናል። አንድ የማይገባቸው የማያውቁ ሰዎች እንዲሳሳቱበትና እንዲሰናከሉበት ሆኗል። የኛም የራሳችንም ሰዎች እኛን ጨምሮ የተለያዩ ጥያቄዎች እንድናነሳ ችግር ውስጥ እንድንገባ ሆነናል። ስለዚህ ስለ ቋርፍም ሆነ በገዳም ውስጥ ስላለው እንቅስቃሴ የተገለጠበት መንገድ፣ ስቶሪው የተሰራበት መንገድ ምናኔን ወይም ገዳማዊ ሕይወትን የሚመጥን አይደለም የሚል ጥያቄ ነው ያነሱት። እሸቱ ያንን 100% ነው የምቀበለው ነው ያለው። 100% ነው የምቀበለው፣ ለዚህም ይቅርታ ጠይቃለሁ ነው ያለው። ገዳማውያን አባቶች አስኮርፎናል አሉ። እውነት ነው፣ ሰው የሚወደውን ሰው ነው የሚያኮርፈው በማለት እሸቱ ይቅርታ ጠይቋል። አሁን በእሸቱ ላይ እንፈርዳለን? አንፈርድም። መነኮሳቱ ደግሞ የሚያውቁ ያወቁ ናቸው መጥተው የተናገሩት። በሚዲያ ከሚሆን ለእሸቱ በቀጥታ በደብዳቤ ቢሰጠው ይሻል ነበር። ምናልባት እሸቱ ሲያወጣው ቪዲዮውን እኛን ለምን አላማከረንም የሚል ጥያቄ ሊኖር ይችላል በገዳማውያኑ ዘንድ ወይም በአባቶች ዘንድ። እሸቱ ከንግግሮቹ መካከል አንድ በጣም የገረመኝና ለሐሳብ እኔ ምናልባት ሐሳብ እንድሰጥበት ምክንያት የሚሆነኝ ምንድነው? እኔ ቤተክርስቲያንን ለማገዝ ብዬ ስነሳና እነዚህን ስራዎች ሰራ ካለኝ ዓለማዊ ዕውቀትና ጥበብ ተነስቼ በዓለም ጨለማ ውስጥ ሆኜ እንጂ የቤተክርስቲያንን ስርዓት አውቄ ሕጉን አውቄ አይደለም። እንደው ካለኝ ቅንዓት ተነስቼ ቤተክርስቲያንን ለማገልገል ከመነሳት ነው የሚል ሐሳብ አንስተዋል። ይሄ ድንቅ ሐሳብ ነው። በቃ ሰው ባለው ዕውቀት ባለው ጥበብ ነው እግዚአብሔርን የሚያመሰግነው፣ የሚያገለግለው፣ መክሊቱን የሚጠቀመው። ያ ዕውቀትና ጥበብ ግን በተቻለ አቅም ምን መሆን አለበት ከተባለ በአባቶች ምክር መደገፍ አለበት። እርግጥ ነው ስለ ስያሜው፣ ስለ ገዳሙ ታሪክ፣ ስለ መሳሰሉት ነገሮች ከተለያዩ ከዛ ካሉ አባቶች ጋር ተመካክረዋል። ከዚያ ግን እሸቱ የወሰደው ነገር አለ። ነገር ግን ገለልተኛ በሆነ ገዳም ወይም ደግሞ እዚያም ዋልድባ ባሉ በእነዚሁ አባቶች አማካኝነት ቪዲዮውን ከሰራና ከጨረሰ በኋላ ከመለጠፉ በፊት እሸቱ ይዘኸው ሄደ አሳይተሃቸው ቢሆን የተሻለ ነበር። ይሄ ማለት እንደው እሸቱ ኦልሬዲ ሆኗል፣ እሱ ይቅርታ ጠይቆበታል። ከዚህ በኋላ ግን ስለ ገዳም በተለይ በስቶሪ ቴሊንግ ሜትድ የምትሰሩ ሰዎች ካላችሁ ባትሰሩ ይመከራል። ምክንያቱም ገዳማውያን እርግጥ ነው በዚህ መንገድ ካልተሰራ በዚህኛው ዘመን የሰዎችን ቀልብ ማግኘትና ሰዎች ከእግዚአብሔር ካዘጋጀላቸው በረከት እንዲሳተፉ ማድረግ በጣም ፈተና እየሆነ ነው።
ምንም ጥያቄ የለውም በዚህ። ግን ምንድነው እንደዚህ አይነት መንገድ እንደው መስራት ካለባችሁና የምትሰሩ ከሆነ እስከ መጨረሻዋ ጥግ ድረስ ገዳም አባቶችን እያማከራችሁ ቢሆን የተሻለ ነው። ቪዲዮውን እያመጣችሁ ጨርሳችሁ ኤዲት ያደረጋችሁትን ራፍከት ያደረጋችሁትንም ኤዲት ያደረጋችሁትንም ቢሆን እስከ መጨረሻው ድረስ ወስዳችሁ ብታሳዩአቸው የተሻለ ነው። ለምን እነሱ የሚያዩበት መንገድ እኛ ዓለም ላይ ቁጭ ካልነው በጣም የተለየ ነው። እነሱ ቀደም ብዬ እንዳሳየኋችሁ አባት በሁለት በኩል የተሳሉ ናቸው። ዓለማዊውን ጉዳይ እንዴት እንደሚመራ ያውቃሉ፣ መንፈሳዊውን ደግሞ እየኖሩበት ነው። ስለዚህ እኛ አባት እንደተናገሩት ያሉ ስል የሆኑ የንስር አይን ያላቸው እያንዳንዱን ነገር ማዳመጥ እንደው ገለብ ገለብ እያደረጉ ማየት አይደለም፣ እያንዳንዷን ነገር መስማትና ማየት የሚችሉ ቀልብ ያላቸው አባቶች ናቸው እዛ ያሉት። እንደኛ ቀልባቸው በተለያየ ነገር የተወሰደ አይደለም። ስለዚህ ሰርተን ከጨረስን በኋላ እኛ ጨርሰናል ብለን ስናበቃ ወስደን ለነሱ እስኪ እዩት ብለን ብናሳይ የመጀመሪያው ነገር ከድካም እንተርፋለን፣ ከትችት እንተርፋለን፣ መሰናክል ከመሆን እንተርፋለን። እኔ እሸቱ መሰናክል ሆኗል እያልኩኝ አይደለም፣ ግን ከዚህም የባሰና የከፋ ነገር ሊመጣ ይችላል። ምክንያቱም እኛ አባቶች መጥተው አኩርፈናል ነው ያሉት፣ አስኮርፎናል ነው ያሉት እንጂ እንደው መረር አድርገውም አልተናገሩ። ግን ለገንዘብ ማግኛ በሚመስል መንገድ ነው የሆነው የሚል ጥያቄ ስላነሱ እኔ እሸቱ በአንድም ይሁን በሌላ መንገድ ይሄንን ነገር መጀመሪያ ለገዳማውያን አባቶቹ አሳይቷቸው ቢሆን፣ ምክንያቱም ስቶሪ ቴሊንግ መሆኑን ስክሪፕት መጻፉን በዚህ መንገድ እንደሚሰራ በዚህች በአመክሮ ላይ በምትገኝና ለምንኩስና እያደገች ባለች እህት ላይ ተነስቶ ታሪኩ እንደተሰራ ማንም ሰው አያቅም ከኔ በቀር ነው ያለው እሸቱ። ማንም ሰው አያቅም ነው። እሱ ለበጎ አስቦ ነው ይሄንን ያደረገው። ግን እኛ ለበጎ አስበን የምናደርገውም ነገር ቢሆን በአንድም ይሁን በሌላ መንገድ ባክፋየር ያደርጋል። ስለዚህ እኛ ሰርተን ከጨረስን በኋላ ለገዳማውያን አባቶች ብናሳያቸው እነሱ በሚያዩበት መነጽር መርምረው አይተው ከዛ በኋላ ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄን አውጣ፣ ይሄን ጨምር ቢሉን ከድካም መትረፍ፣ ማሰናከያ አለመሆን፣ ከዛ በኋላ ደግሞ ሙሉ በረከት ማግኘት ይቻላል። ግን ሰው ፍጹም አይደለም። ሊስት ይችላል፣ ሊሳሳት ይችላል። ሊፈረድበት ግን አይገባም። ከመፍረድ መመለስ አለብን። እሸቱ ልክ ያደረገው ነገር ምንድን ነው? አሁንም የቤተ ክርስቲያንን አገልግሎት እንደሚቀጥል ነው የተናገረው። ምንም ቢሆን ስንቶቻችን አሁን እንዲህ አይነት ነገር ቢመጣ ኧረ እንደውን የሁለተኛ የገዳም ማስታወቂያ የሚባል ነገር አልሰራም፣ የገዳም ነገር አልሰራም ብለን እንቀመጣለን። እሸቱ ግን በጭራሽ ከዚህ በኋላ አባቶቼ የነገራችሁኝን ሰምቼ ከዚህ በኋላ ስሰራ በጣም ተጠንቅቄ ለመስራት እሞክራለሁ ነው ያለው። የቤተ ክርስቲያንን ጉዳይ ስሰራ ይሄ በጣም እሸቱን የሚያስከብር ነገር ነው። ከእሸቱ ምን እንማር? ሌሎች በዚህ ጉዳይ ላይ የምትሳተፉ ሰዎች ካላችሁ ከእሸቱ ምን እንማር ከተባለ ደግሞ ስራ ሰርታችሁ ስትጨርሱ በተቻለ አቅም ከመለጠፋችሁ በፊት ለገዳማውያን አባቶቹ አሳዩዋቸው። እነሱ እያንዳንዷን ነገር በራሳቸው የልብ መነጽር ስለሚያዩላችሁ ለእናንተም እንደው በጣም ትልቅ ልምድም ይሆናችኋል። ዓለም ከምታይበት አንጻር እኛ ኮስቹም፣ ዳይሬክቲንግ፣ ስክሪፕት ራይቲንግ፣ ስቶሪ ቴሊንግ እያለን ከምንላቸው ነገሮች በተቃራኒ የመንፈሳዊው ስቶሪ ቴሊንግ ደግሞ ሜትድ አለው። እሱን ነገርም እንድናይ ያደርገናል። ለእኛም በጣም ትልቅ ልምድ ነውና ከዚያ አኳያ ብንመለከተው በጣም ጥሩ ነው ለማለት ነው። እሸቱን እጅግ አድርገን እናመሰግናለን። ኮሜዲያን እሸቱ አባቶቻችን፣ እናንተም በረከታችሁ ይድረሰን። በጣም ትልቅ ስራ ነው የሰራችሁት። እንግዲህ እንዴት ይሆን ነበር የሚለውን ከእናንተ የተሻለ አናቅም እኛ። እናንተም ያደረጋችሁት ነገር ጥሩ ነው የምንለው። በአንድም ይሁን በሌላ መንገድ ቢያንስ በዚህ እንዲቆም ማድረግ ችላችኋል። ከዚህ በኋላ በገዳም ጉዳይ ላይ የሚሰሩ ነገሮች በጣም ጥንቃቄ እንደሚያስፈልጋቸው ማሳየት ችላችኋልና ትልቅ ነገር ነው ማለት እንወዳለን። ወደ ቀጣዩ ጉዳያችን እንለፍ። እንግዲህ በትናንትናው ዕለት በጣም ሲያነጋግሩ ከነበሩ ጉዳዮች መካከል የአዲሱ የታርጋ ጉዳይ ነው። የመኪና ታርጋ ወይም የመኪና ሰሌዳ ጉዳይ በብዙዎች ዘንድ እያነጋገረ ነው። በተለይ በማህበራዊ ሚዲያ የዋጋው ጉዳይ በጣም አሳሳቢ ሆኗል። ከሁሉ በላይ የግል መኪኖች፣ የግል ተሽከርካሪዎች፣ የንግድ ተሽከርካሪዎች፣ ዲፕሎማቶች፣ ዓለም አቀፍ ተቋማት የመሳሰሉት የሚከፍሉት ገንዘብ
ለአንድ ታርጋ የሚከፍሉት ገንዘብ እሱኛው የበለጠ የበርካቶችን ትኩረት የሳበ ሆኗል። ምንድን ነው የተፈጠረው? እንግዲህ አዲስ ታርጋ እንደሚወጣ ከተነገረ ቆይቷል። በርካቶቻችሁ እንደምታስታውሱት በኢትዮጵያ ውስጥ ያለው ታርጋ በክልሎች እና በከተማ አስተዳደር በዚህ በህገ መንግስቱ ላይ ባሉት ክልሎች እና ከተማ አስተዳደሮች ስም የተዘጋጀ ነው። መነሻ ኮዱ ያ ነው። ሰሌዳዎቻችን ላይ ያለው አማ ይላል፣ ኦሮ አለ፣ አአ አለ፣ ድሬ አለ፣ እነዚህን የመሳሰሉ አለ። ከዛ ደግሞ ተቋማት ሲሆኑ ደግሞ ፖሊስ አለ፣ መከላከያ አለ፣ ከዛ የመንግስት ሲሆን ኢት አለ። እንደዚሁ አይነት ነገሮች ናቸው የነበሩት። ብትንትን ያለ የታርጋ ስርዓት ነበር የነበረው። አሁን ያንን መቀየር አለብን የሚል ነገር ታስቦ ነው የተደረገው። የሰሌዳው የወጣው የተዘጋጀው ላዩ ላይ በጣም ብዙ አዳዲስ ነገሮች፣ ፊቸሮች ተጨምረውለታል። ለምሳሌ ቺፕስ አለው፣ ማይክሮቺፕስ አለው። ማይክሮቺፕሱ የተሽከርካሪውንና የአሽከርካሪውን እንትን መረጃ የያዘ ነው። ሌሎችም በርካታ ጉዳዮች የሚኖሩት ሲሆን አብሮት ምን አለ? RFID የምትባል በፊት ለፊት ላይ መስኮቱ ላይ መስታወቱ ላይ የሚለጠፍ ይሄ ራዲዮ ፍሪኩዌንሲ አይደንቲፊኬሽን የሚባል ደግሞ አለ። በራዲዮ ሲግናል የሚሰራ ወይም ደግሞ በራዲዮ ሞገድ የሚሰራ የመኪናውን መረጃ መያዝ የሚችል ደግሞ አለ። ታግ ነገር ማለት ነው። የራሱ ሪደር አለው። በዛ ሪድ እየተደረገ መረጃው ይታያል ማለት ነው። ስለዚህ ይሄ መኪና እንዳይጠፋ፣ መኪና ከጠፋ በቀላሉ እንዲገኝ፣ እንደገና ደግሞ ኮፒ ተደርጎ ሰሌዳ እንዳይሰራ፣ ሌሎችም በርካታ ጥቅሞች እንዳሉት ነው የተነገረው። ነገር ግን የዋጋው ጉዳይ በጣም አነጋጋሪ ሆኗል። ለአንድ ሰሌዳ 56,000 ብር መክፈል ልክ አይደለም በሚል ቅድምም ሬዲዮ ላይ ስመጣ በአይ ቲንክ አውቶሞቲቭ ጆርናል የሚባል የሬዲዮ ፕሮግራም ላይ ይመስለኛል፣ ሌሎችም የሬዲዮ ፕሮግራሞች ላይ ጠዋት የሚደመጡ በዚህ በተሽከርካሪዎች፣ በአሽከርካሪ፣ በትራፊክ አደጋ በምናምን ጉዳይ ላይ የሚሰሩት ላይ በጣም ብዙ ሀሳቦች እየተሰጡበት ይገኛሉ። በማህበራዊ ሚዲያ ላይም እንደዚሁ የግል ተሽከርካሪዎች እንግዲህ የ56,000 ብሩ የነዳጅ ተሽከርካሪዎች ነው። የኤሌክትሪክ ሲሆኑ ይቀንሳል፣ 44,000 ብር ይሆናል። በተመሳሳይ ዝቅተኛ የሚባለው እንግዲህ በጣም ዝቅተኛ ዋጋ የተጠየቀበት ባለ 2 እግር ተሽከርካሪ ወይም ሞተር ሳይክል ነው። እሱም ለኤሌክትሪክ ከሆነ 3,000 ምናምን ብር ገደማ ነው። ለነዳጅ ከሆነ 7,000 ምናምን ብር ነው። ሀገር አቋራጮቹ 28,000 ብርና እዛ አካባቢ ድረስ ይጠየቃሉ። የንግድ ተሽከርካሪዎች በኤሌክትሪክ የሚሰሩት ለምሳሌ የህዝብ ማመላለሻ ተሽከርካሪዎች እነዚህ 9,000 ብር፣ 11,000 ብር የመሳሰሉ ዝቅተኛ የሚባል ከሌላው አንጻር ዝቅተኛ የሚባል ዋጋ ነው የወጣላቸው ተሽከርካሪዎቹ። አሁን በዋነኝነት የሚሰጠው አዲስ ለተመዘገቡ ብቻ ነው። አዲስ የተመዘገቡት አዲስ መኪና ገዝተው ወይም አዲስ ተሽከርካሪ ይዘው አዲስ ሰሌዳ ለጠየቁና ለነዛ አዲስ ሰሌዳ መስጠት ላይ ነው አሁን የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ያተኮረው። ከዚያ ውጪ ግን እንደገና ለሚያወጡ ወይም ደግሞ ይሄ አሁን ድረስ ሰሌዳ አሮጌው ሰሌዳ ኖሯቸው ተቀያሪ አዲስ ሰሌዳ ለሚያወጡ ግን ሰሌዳ ለሚቀይሩ ግን የጊዜ ሰሌዳ ይወጣላቸዋል። በዛ ጊዜ ሰሌዳ ወይም ስኬጁል መሰረት ነው እንግዲህ እየተነገራቸው በዛ መሰረት እየሄዱ የሚያወጡት ወይም የሚቀይሩት። አሁን ጥያቄው ያለው እዚህ ጋር ነው። ድራይቪንግ አዲስ አይ ቲንክ ይመስለኛል የሚባል የፌስቡክ ገጽ ያነሳው አንድ ሐሳብ አለ። ምንም እንኳን ለነዳጅ ተሽከርካሪዎች 56,000 ብር ለኤሌክትሪክ ተሽከርካሪዎች 44,000 ብር ይባል እንጂ ነባር ተሽከርካሪዎች አዲሱን ሰሌዳ ሲያወጡ ቁጥሩ ስለሚቀየር የድሮ ቁጥር ስለማይሆን እንደ አዲስ ቦሎና መሰል ጉዳዮችን ይከፍላሉ። ያ ደግሞ እስከ 9,000 ብር ድረስ ወጪ ይኖረዋል። ስለዚህ አሁን ለአዲሱ ሰሌዳ እንደ አዲስ ሲያወጡ 56,000 ብር ብቻ ሳይሆን 65,000 ብር ነው የሚከፍሉት የሚል ጥያቄ አንስቷል። በዚህ ጉዳይ ላይ ምናልባት ሰሌዳዎቹን ያዘጋጀውና ለአሽከርካሪዎቹ የሚሰጠው ትራንስፖርትና ሎጂስቲክስ ሚኒስቴር እንደዚሁም የአዲስ አበባ ከተማ ትራንስፖርት ቢሮ ምላሽ ይኖራቸዋል ብዬ አስባለሁኝ። ምናልባት ይሄን ያህል ነው ወይ ክፍያው፣ የምርም ሰሌዳው ሲቀየር አብሮ ቦሎና የመሳሰሉ ክፍያዎች እንደ አዲስ ተጨምረው ይከፈላሉ ወይ የሚለውን ጉዳይ ምላሽ ቢሰጥበት ጥሩ ነው ብዬ አስባለሁ። ከዚያ ውጪ እንግዲህ በጣም ብዙ ሰዎች ጥያቄ ስላነሱበት ጉዳዩ የሚቀየር ነገር ይኖረው ይሆን ወይ፣ ዋጋው የሚቀነስ ነገር ይኖረው ይሆን ወይ፣ ወይም ደግሞ በአንድ ጊዜ ክፍያ ባይሆን በተለይ እነዚህ የግል ተሽከርካሪዎችን የሚያሽከረክሩ ሰዎች በአንድ ጊዜ 56,000 ብር አምጡ ከመባል በቀስታ ቀስ እየተባለ የሚከፈልበት ፓኬጅ ቢኖረው በዛ መንገድ ቢሆን የተሻለ
የሚሆን ይመስለኛል። አለዚያ ግን ትንሽ የሚከብድ ይመስለኛል ካለው የኑሮ ጫና አሁን ላይ ካለው የኑሮ ጫና የነዳጅ መወደድ ሰው ካለበት ሁኔታ ምናምን አኳያ ይሄ የተሽከርካሪው ሰሌዳን የወጣበት ጉዳይ ወይም የወጣው ዋጋ ዝርዝር ምናልባት ትንሽ አስተያየት ቢደረግበት መልካም ነው ብዬ አምናለሁኝ። እኔ በግሌ በጣም ብዙ ሰዎችም ሀሳብ እያነሱበት ስለሆነ እኔ መኪና ስለሌለኝ በዚህ ምክንያት ውድ ነው ማለት አልችልም። ምናልባት ደግሞ ራሱ ይህንን ሰሌዳ ያዘጋጀውም የመንግስት አካል ምናልባት ለምንድን ነው 56,000 ብር የሆነው ለግል ተሽከርካሪዎች? ለነዳጅ ተሽከርካሪዎች ለምን ከፍ አለ? ለምን ለኤሌክትሪክ ተሽከርካሪዎች ዝቅ አለ? ለንግድ ተሽከርካሪዎች ለህዝብ መገልገያ ወይም ደግሞ ለህዝብ ትራንስፖርት መስጫ ተሽከርካሪዎች ለምን ዝቅ አለ? ለግል መኪኖች ሲሆን ለምን ጨመረ? የሚለው ጉዳይ ዝርዝር ማብራሪያ ቢኖረው መልካም። ለህዝብ ማመላለሻ መኪኖች እንደዚሁም ደግሞ ለህዝብ ታክሲዎች የወጣው ዋጋና ለአንድ የግል ተሽከርካሪና ለአንድ ራይድ የወጣው ዋጋ ለምንድን ነው በዚህ ደረጃ ልዩነት ውስጥ የገባው? አንድ ታክሲ የህዝብ ማመላለሻ ታክሲ በቀን ውስጥ የሚያገኘው ገቢና አንድ ራይድ የሚያገኘው ገቢ እኩል ሊሆን ይችላል፣ እኩል ላይሆን ይችላል። ግን እንደው ልዩነቱ ለምን መጣ? ጠቅለል ያለ ዋጋ ኖሮት ቢሆን የተጨመረው ቺፕሱ አርኤፍአይዲው ዲዩሬቢሊቲው አሁን የተጠቀሳለ ዲዩሬቢሊቲ በጣም ረጅም ጊዜ እንዲያገለግል ተደርጎ የተሰራ ነው። ኮፒ አይደረግም። አንዱ ክልል ላይ የተመዘገበው ሌላ ክልል ላይ እንትን አይልም። ለሴፍቲም በጣም ጥሩ ነው። ሌሎች በርካታ ጥቅሞች አሉት። ያ እንዲሆን ራሱ የተሰራበት አሰራር ወጪዎች አሉት። ብዙ ነገሮች ሊኖሩት ይችላሉ። ምንም ጥያቄ የለው። ግን ያነሃል ወጪ ከወጣበት ወዲህ ደግሞ በሁለቱ መካከል ለምንድን ነው ይሄን ሰፊ ልዩነት የተፈጠረው? የግል ተሽከርካሪዎች ለምን እንደዚህ ሆኑ የሚለውን ነገር ምናልባት የራሱ የመንግስት ወይም ደግሞ ይህንን ያዘጋጀው የትራንስፖርት ቢሮ የራሱ የሆኑ ግምቶች ሊኖሩት ስለሚችሉ እነዛን ነገሮች ህዝብ ቢያውቃቸው፣ አሽከርካሪዎች ቢያውቋቸው የተሻለ ጥርት ያለ መረጃ እንዲኖረው ያደርጋል የሚል እሳቤ አለኝ። ሌላኛው ምናልባት ጥሩ ጎኑ የሚታየው ታርጋው ምንድነው? ከዚህ በፊት የነበረው ይሄ የተበታተነው በየክልሉ ይሰጥ የነበረው ኮድ ተቀይሮ አሁን ኢትዮጵያ ብቻ የምትል በቬናው ኮንቬንሽን ለኢትዮጵያ የተሰጣት የአብሪቬሽን ስያሜ ኢቲኤች የሚለው ማለት ነው። እዚህ ሞባይል ስልካችን ላይ የምናገኘው እሱ በቋሚነት ታርጋው ላይ የሚለጠፍ ነው። ቋሚነት አንድነትን እንዲያሳይ ተደርጎ የተዘጋጀ ነው። ያ በጣም በብዙ መንገድ በበጎ የሚታይ ነው ብዬ አስባለሁኝ ማለት ነው። ክቡራትና ክቡራን እንግዲህ በተለያዩ ጉዳዮች ላይ ያነሳ ነው የዕለቱ ቆይታችን ይህንን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። መላኩ ይልማ ነበርኩኝ። ሰብስክራይብ አላደረጋችሁም እስካሁን? ኧረ ሰብስክራይብ አድርጉ። ተወዳጁን ይህ ትልቅ ሚዲያ ይሆናል። ያኔ እናንተ የጉዟችን አካል እንደሆናችሁ በይፋ እንናገራለን። ስለዚህ ሰብስክራይብ አድርጋችሁ ተወዳጁን የኢትዮ ቪዥን ሚዲያ ላይ ቀርባችሁ ታሪካችሁን ብታጋሩ ብዙዎች ጋር መድረስ እንችላለን። ታሪካችን ለሰው ቢነገር ይጠቅማል ብላችሁ የምታምኑ ካላችሁ በዚህ ከታች ባስቀመጥነው ስልክ ቁጥር እየደወላችሁ እኛ ጋር መምጣት ትችላላችሁ። ታሪካችሁን ለዓለም እናደርሳለን። አብራችሁን ስለነበራችሁ እጅግ አድርገን አመሰገንን። በድጋሚ ቀሪው ቀን ብሩክ ይሁንላችሁ። ሰላማችሁ ይብዛ። ፈጣሪ ከእናንተ ጋር ይሁን። ከመፍረድ እንመለስ። ጤና ይስጥልን። ይህ ኢትዮ ቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ፣ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮ ቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮ ቪዥን ሚዲያ፣ ከመፍረድ እንመለስ።